ሰላም እንደምን ቆያችሁልኝ ውድ የሻሎም አካዳሚ ቤተሰቦች ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዝኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አስፈላጊ፣ ጠቃሚ፣ አስተማሪና ቆንጆ የሆነ ቪዲዮ ነው። ቪዲዮ ምን ያወራል ወይም ምን ይጠቅመናል ካላችሁ ዛሬ ከምትማሩት ትምህርት የተለያየ ዘርፈ ብዙ ጥቅሞችን ታገኛላችሁ ማለት ነው። ውድ ቤተሰቦቼ ለምሳሌ አንዳንድ ጊዜ ቃላት በውስጣችን ኖሮልን ነገር ግን ያንን ቃል ወደ አረፍተ ነገር ቀይረን መጻፍ ይከብደን ይሆናል። ምክንያቱም እጅግ በጣም ብዙ ተማሪዎች ሲቸገሩ አያለሁኝ። ስለዚህ ዛሬ ይህንን ቪዲዮ ከማየታችሁ የተነሳ በቀላሉ ያንን ችግር መቅረፍ የምትችሉ መሆኑንና የተለያየ አረፍተ ነገሮችን እየመሰረታችሁ ሐሳባችሁን በጽሁፍ ማስቀመጥ የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ ይህ ቪዲዮ ሁለት ጠቃሚ ነገሮችን ይዟል። የመጀመሪያው መጻፍን እንድትለማመዱ፣ ሁለተኛው ነገር ደግሞ የማንበብ ክህሎታችሁን የተለያዩ አረፍተ ነገሮችን በማንበብ እንድታሳድጉ የሚረዳችሁ ቪዲዮ ነው ማለት ነው ውድ ቤተሰቦቼ። ስለሆነም እስከ መጨረሻው አብራችሁኝ እንድትቆዩ በትህትና እጠይቃለሁኝ። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮመንት ለጓደኞቻችሁ ደግሞ ሼር በማድረግ እና ለዚህ ቻናል ደግሞ አዲስ የሆናችሁት ሳብስክራይብ እንድታረጉ ይሁን። ምክንያቱም ይህንን ቻናል አንዴ ሳብስክራይብ ካረጋችሁ እጅግ በጣም ጠቃሚ የሆኑ በየጊዜው የሚለቀቁ ትምህርቶችን በቀጥታ ማግኘት የምትችሉ መሆኑንና እጅግ በጣም ብዙ ተማሪዎች ይህንን ቻናል በመከታተል ብቻ የተቀየሩ ስላሉ እናንተም ይህንን ቻናል በመከታተል የማንበብና የመጻፍ ችሎታችሁን እንድታሳድጉ ይሁን። እኛንም ደግሞ ቪዲዮአችን ቫይራል እንዲወጣ ወይም ብዙዎቹ እንዲያዩ ላይክ፣ ኮመንት፣ ሼር፣ ሳብስክራይብ በማድረግ እንድታበረታቱንና ሌላ አሪፍ ቪዲዮ ይዘን እንድንመጣ የእናንተ ድጋፍ ስለሚያስፈልገን ላይክ፣ ኮመንት፣ ሼር፣ ሳብስክራይብ ማድረጋችሁን እንዳትረሱ። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ እናንተም በተለያየ ምክንያትና በተለያየ አጋጣሚ ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ ትልቅ ዜና ስለሆነ እየመጣችሁ እየተመዘገባችሁ ከኛ ጋር ካሉት ተማሪዎች ጋር ስትፈልጉ በግል ስትፈልጉ ደግሞ በጋራ ወይም በግሩፕ መማር የምትችሉ መሆኑንና እጅግ በጣም በአጭር ጊዜ ውስጥ መሰረታዊ በሆኑ ትምህርቶች በእንግሊዝኛ፣ በኦሮምኛ፣ በሂሳብ እና በአማርኛ በአጭር ጊዜ ውስጥ ማንበብና መጻፍ ችላችሁ በራሳችሁ ላይ የሚደንቅ ለውጥ እንደምናሳያችሁ ምንም ጥርጥር የለንም። ስለዚህ እየመጣችሁ እንድትመዘገቡና የእውቀት ደረጃችሁን እንድታሻሽሉ ራሳችሁን እንድታሻሽሉ ይሁን። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር እኛን ማግኘት የምትችሉና ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። አሁን ቀጥታ ወደ ዛሬው ቪዲዮ እገባለሁኝ። እንደተለመደው እናንተ ደግሞ ቪዲዮውን ላይክ ከዛም ደግሞ ኮመንት በማድረግ እንድትጀምሩ ይሁን። አዲስ የሆናችሁ ደግሞ ሳብስክራይብ በማድረግ ቪዲዮውን እንድትጀምሩ ይሁን። ቅድም እንደተናገርኳችሁ ዛሬ የምናየው ምንድነው ካላችሁት አጠር ባለ መልክ እንዴት ሐሳባችንን በጽሁፍ ማስቀመጥ እንችላለን ወይም የተለያዩ አረፍተ ነገሮችን እንዴት መመስረት እንችላለን የሚለውን ነገር ነው
በጥልቀት የምናየው ማለት ነው ውድ ቤተሰቦቼ። ስለዚህ እናንተ ደግሞ ማንበብ የቻላችሁት እኔን ቀድማችሁ በማንበብ ከዛ በኋላ ትክክል እንደሆናችሁና እንዳልሆናችሁ ቼክ ማድረግ ትችላላችሁ። ማንበብ ያልቻላችሁት ደግሞ ከኔ ጋር እኩል በማንበብ የማንበብ ችሎታችሁን ማሳደግ የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። አሁን ቀጥታ ወደ ቪዲዮ እንገባለን። እዚህ ጋር የምታዩት የመጀመሪያው አረፍተ ነገር የመጀመሪያው ቃል ነው። ብዙዎቻችሁ ይቺን ታነባላችሁ ብዬ አስባለሁ። ቀላል ነች፣ ምክንያቱም 3 ፊደል ነች። በጣም ተራ ቃል ነው። ሰላም ሰላም ይላል። አያችሁት ውድ ቤተሰቦች፣ ቀለል ያሉ ፊደሎች ስለሆኑ ታነቧታላችሁ ማለት ነው። ሰላም። ስለዚህ 3 ፊደል ነች። ሰላም ይላል። በጣም አሪፍ። እዚህ ጋር ያለው ደግሞ እህቴ እህቴ ይላል። አያችሁት? እህቴ እህቴ ይላል። በጣም አሪፍ። እዚህ ጋር የምታዩት ደግሞ ሰሞኑን፣ ምናልባት እቺ ከከበዳችሁ አላቅም። ሰሞኑን ይላል። በጣም ቀላል ነው። በጣም አሪፍ። እዚህ ጋር ያለው ደግሞ በሰላም ይላል። እቺ 2 ፊደል ነች። ነው ይላል። በጣም አሪፍ። የጠፋሽው ይላል። እስኪ አንድ ላይ አብረን እናንብብ። በጣም በቀላሉ ሰላም እህቴ፣ ሰሞኑን በሰላም ነው የጠፋሽው ይላል። ይህ ማለት ምን ማለት ነው ካላችሁ፣ አንድ አረፍተ ነገር ነው። ሐሳባችሁን በአረፍተ ነገር መልክ አስቀመጣችሁ ማለት። ሰላም እህቴ፣ ሰሞኑን በሰላም ነው የጠፋሽው። አንዳንድ ጊዜ ምናልባት ስልክ ላታነሳ ትችላለች፣ ምናልባት ላይመቻት ይችላል። ያን ጊዜ ግን እንደዚህ በቀላሉ ጽሑፍ መጻፍ ትችላላችሁ ማለት ነው። ያኔ ምናልባት ካልተመቻትም የሆነ ቦታ ከሆነችም እንደገና መልሳ አልተመቸኝም በኋላ አወራሻለሁ ብላ የተለያየ አረፍተ ነገር ልጽፍላችሁ ትችላለች ማለት ነው ውድ ቤተሰቦቼ። ስለዚህ እናንተ አንድ ሰው ከጠፋ ስልክ ካላነሳ ለሴት ሰላም እህቴ ሰሞኑን በሰላም ነው የጠፋሽው ብላችሁ መጻፍ ትችላላችሁ። ለወንድ ሲሆን ግን ሰላም ወንድሜ ሰሞኑን በሰላም ነው የጠፋኸው የሚለውን ሽና ቴን በመቀየር ለወንድ መጻፍ ትችላላችሁ ማለት ነው ውድ ቤተሰቦቼ። በጣም አሪፍ። ወደ ሁለተኛው እናልፋለን ማለት ነው ውድ ቤተሰቦቼ። ሁለተኛው ምን ይላል? ትንሽ ይላል። አያችሁት? 3 ፊደል ነች። ትንሽ ይላል። ትንሽ። በጣም አሪፍ። እዚህ ጋር ያለው ደግሞ ገንዘብ ይላል። በጣም ቆንጆ። ልከልሽ ይላል። በጣም አሪፍ። ነበር ልኬልሽ ነበር ይላል። ከደረሰሽ አሳውቅኝ ይላል። እስኪ አንድ ላይ አብረን እናንብብ። ትንሽ ገንዘብ ልኬልሽ ነበር፣ ከደረሰሽ አሳውቅኝ ይላል። አንድ ላይ ስናነብ ትንሽ ገንዘብ ልኬልሽ ነበር፣ ከደረሰሽ አሳውቅኝ የሚለውን አረፍተ ነገር ወይም ሐሳባችሁን መጻፍ ከፈለጋችሁ በእንደዚህ አይነት መንገድ መጻፍ ትችላላችሁ ማለት ነው ውድ ቤተሰቦቼ። ታዲያ እዚህ ጋር የተዘረዘሩት ዕለት ዕለት የምንጠቀማቸው ሐሳባችንን በጽሁፍ እንዴት እናስቀምጥ የሚለውን ሐሳብ እያየን እንደሆነ ታውቃላችሁ ማለት ነው ውድ ቤተሰቦቼ። አሁን ወደ 3ኛው እንሄዳለን። 3ኛው ምን ይላል የሚለውን እስኪ አብረን እናነባለን። እቺ ትንሽ ረዘም ትላለች። ለጀማሪዎች ምናልባት የተወሰነ ልትከብድ ትችላለች። ነገር ግን እኔ ሳነብ ከኔ ጋር አብራችሁ እንድታነቡ ይሁን። አብረን እናነባለን። የመጀመሪያው ኢ ነው። የአዘር 3ኛ ነች። ኢትዮጵያ ይላል። እዚህ ጋር ያለው ደግሞ ሀገሬን ይላል። ሀገሬን እወዳታለሁ ይላል። በጣም አሪፍ። ኑርልኝ ይላል። በጣም አሪፍ። ሀገሬ ይላል። አያችሁት? አንድ ላይ ስናነብ ደግሞ ሞር የተሻለ ዲፊኒሽን ወይም ሞር የተሻለ ትርጉም ታገኛላችሁ። አያይዘን እናንብብ። ኢትዮጵያ ሀገሬን እወዳታለሁ፣ ኑርልኝ ሀገሬ ይላል።
አያችሁት? ሐሳባችሁን በእንደዚህ አይነት መልክ መጻፍ ትችላላችሁ። ምክንያቱም ሁሉም ሰው ሀገሩን ይወዳል ብዬ አስባለሁ። ምክንያቱም ሀገር ማለት ህዝብ ነው። ስለዚህ ሀገር ደግሞ በምንም ነገር አይቀየርም ማለት ነው። ስለዚህ ሀገር ይናፍቃል፣ ሀገር ደግሞ በጣም ይወደዳል። ማን እንደ ሀገር ይላል የሀገራችን ሰዎች። ስለዚህ እንደ ሀገር ምርጥ ነገር የለም። ስለዚህ ሀገራችንን መውደድ እንዳለብን የሚያሳይ አረፍተ ነገር ነው ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ አራተኛው እናመራለን። እዚህ ጋር የምታዩት ሌላኛው ምን ይላል? 3 ፊደል ነው። ለሰው ምንም አዲስ ነገር ያረኩት የለም። የፊደሎችን ድምፅ በአግባቡና በትክክል ነው የጠራሁት ማለት ነው ውድ ቤተሰቦቼ። ስለዚህ እናንተም የፊደሎችን ድምፅ በአግባቡ በመጥራት የተለያዩ አረፍተ ነገሮችን እያነበባችሁ መለማመድ ትችላላችሁ። መጻፍ የጀመራችሁት ደግሞ እንደዚህ እየጻፋችሁ ሐሳባችሁን በጽሁፍ ማስቀመጥ የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እዚህ ጋር ለሰው ይላል። በጣም አሪፍ። 2 ፊደል ነች። ልጅ ልና ጅ ልጅ ይላል። በጣም አሪፍ። ሰላምና ሰላምና። እዚህ ጋር የምታዩት ደግሞ ጤና ጤና ይላል። አያችሁት? ጤና ጤና። የመሰለ የመሰለ። ሀብት ሀብት። የለም የለም ይላል። የለም። እስኪ አንድ ላይ አብረን እናንብብ። ለሰው ልጅ ሰላምና ጤና የመሰለ ሀብት የለም ይላል። አያችሁት? በጣም አሪፍ ነው። እንደዚህ ብላችሁ መጻፍ ትችላላችሁ። ሐሳባችሁን በጽሁፍ ማስቀመጥ ትችላላችሁ ማለት ነው ውድ ቤተሰቦቼ። ወደ 5ኛው እናልፋለን። እስኪ አብረን እናንብብ። ትንሽ ረዘም ትላለች፣ ነገር ግን በቀላሉ እናነባታለን ማለት ነው ውድ ቤተሰቦቼ። የስንፍና የስንፍና ይላል። የስንፍና የስንፍና። በጣም አሪፍ። መጨረሻ መጨረሻ። ውርደት ውርደት ይላል። ውርደት ይላል። በጣም አሪፍ። ስለሆነ ስለሆነ። በጣም አሪፍ። እንጠንቀቅ ይላል። በጣም አሪፍ። እስኪ አንድ ላይ አብረን እናነባለን። የስንፍና መጨረሻ ውርደት ስለሆነ እንጠንቀቅ ይላል። ይህ ማለት ምን ማለት ነው ካላችሁ፣ ለምሳሌ ሰነፍ ሰው በትጋት የማይሰራ ሰው መጨረሻ ላይ መውደቁ አይቀርም ማለት ነው። ምክንያቱም ጊዜው እየፈጠነ በሄደ ቁጥር ነገሮችም እየተወደዱ አንድ ነገር ቶሎ አፎርድ ማድረግ ላንችል እንችላለን። ስለዚህ ከጊዜው ጋር ለመሄድ በትጋትና ጠንክረን መስራት እንዳለብን የሚያሳይ አረፍተ ነገር ነው ማለት ነው ውድ ቤተሰቦቼ። በጣም አሪፍ። አሁን ወደ 6ኛ እናመራለን። ምን ይላል? አብረን እናንብብ። የሆነ 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 ይላል። በጣም አሪፍ። የማማክርሽ ረዘም ይላል ትንሽ። እስኪ አንድ ላይ አብረን እናንብብ ቀስ ብለን። የማማክርሽ የማማክርሽ ይላል። የማማክርሽ። በጣም አሪፍ። እዚህ ጋር ያለው ደግሞ ጉዳይ ጉዳይ ይላል። ነበረኝ 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 ነበረኝ። ይመችሻል ይመችሻል ይላል። እስኪ አንድ ላይ ያይዘን እናንብብ። የሆነ የማማክርሽ ጉዳይ ነበረኝ ይመችሻል ይላል። አያችሁት? ጓደኞቻችሁን የሆነ የምታማክሩት ጉዳይ ካለ በጽሁፍ እንደዚህ ብላችሁ መጻፍ ትችላላችሁ። የሆነ የማማክርሽ ጉዳይ ነበረኝ ይመችሻል፣ ለማውራት ማለት ነው። ለማውራት ይመችሻል ብላችሁ ከጠየቃችኋት እሷ ደግሞ እንደሚመቻትና እንደማይመቻት በጽሁፍ ልታሳውቃችሁ ትችላለች ማለት ነው ውድ ቤተሰቦቼ። ስለዚህ የሆነ የማማክርሽ ጉዳይ ነበረኝ ይመችሻል ብላችሁ በቀላሉ በጽሁፍ እንደዚህ ብላችሁ መጻፍ ትችላላችሁ ማለት ነው ውድ ቤተሰቦቼ። ስለዚህ መጻፍ መቻል እጅግ በጣም ብዙ ጥቅም እንዳለው ማወቅ አለባችሁ። አንዳንድ ጊዜ ስልክ ማውራት ላይ ይመቸን ይችላል፣ ሁሌ ይመቸናል ማለት አይደለም። ነገር ግን ስልካችን እጃችን ላይ እስካለ ድረስ
የፈለግነውን ነገር በጽሁፍ መጻፍ እንችላለን፣ ማውራት እንችላለን፣ ሐሳባችንን በቀላሉ ማስተላለፍ እንችላለን ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ 7ኛው እናልፋለን። እዚህ ጋር የምታዩት 2 ፊደል ነው። የኔ ይላል። በጣም ቆንጆ። ደና ግ ነች። ደግ ይላል። ደና ግ ደግ ይላል። ወንድም ይላል። በጣም አሪፍ። ኑርልኝ ይላል። በጣም አሪፍ። በጣም እወድሃለሁ። አያችሁት? ለምሳሌ ለወንድማችሁ ወይም ወንድም ብላችሁ ለምትጠሩት ወንዶች እንደዚህ ብላችሁ ደግሞ መጻፍ ትችላላችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ምን ይላል? የኔ ደግ ወንድም ኑርልኝ፣ በጣም ወድሃለሁ። የኔ ደግ ወንድም ኑርልኝ፣ በጣም ወድሃለሁ ይላል። አያችሁት? እንደዚህ ብላችሁ ለምትወዷቸው ሰዎች እንደዚህ ብላችሁ መጻፍ ትችላላችሁ በጽሁፍ መልኩ ማለት ነው፣ ምንም ሳትቸገሩ። ስለዚህ እናንተም ደግሞ ይህንን ቪዲዮ በተደጋጋሚ በማየት ሐሳባችሁን በጽሁፍ እንዴት ማስፈር እንደምትችሉ መለማመድ ትችላላችሁ ማለት ነው። ውድ ቤተሰቦቼ ሳጠቃልላችሁ ዛሬ የተማርነው የተለያዩ አረፍተ ነገሮችን እንዴት ማንበብና መመስረት እንደምንችል ወይም ሐሳባችንን በጽሁፍ መልኩ እንዴት ለሰዎች ማስተላለፍ እንደምንችል ነው ያየነው። ውድ ቤተሰቦቼ የዛሬው ቪዲዮ ይህንን ይመስላል። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና አዲስ የሆናችሁ ደግሞ ሳብስክራይብ የምትለዋን የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑና እንደዚህ አይነት በየጊዜው የሚለቀቀውን ቪዲዮ ሳብስክራይብ በማድረግ በቀጥታ እንዲደርስላችሁ ማድረግ የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እጅግ በጣም ብዙ ተማሪዎች ይህን ቻናል በመከታተል ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ ስለመጡ እናንተም ይህን ቻናል በመከታተል በየጊዜው የሚለቀቁትን ቪዲዮ በተግባር በማየት ራሳችሁን ማሻሻል የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እኛንም ደግሞ ላይክ፣ ኮሜንት፣ ሼር፣ ሳብስክራይብ በማድረግ እንድታበረታቱን ቪዲዮችን በብዙ እንድታበረታቱን ይሁን። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ታዲያ እናንተም ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ ትልቅ አጋጣሚና እድል ስለሆነ እየመጣችሁ ከኛ ጋር እጅግ በጣም ብዙ ተማሪዎች እየተማሩ ስለሚገኙ ከነርሱ ጋር ስትፈልጉ በግሩፕ ስትፈልጉ ደግሞ ለብቻችሁ መማር የምትችሉ መሆኑንና ራሳችሁን በአጭር ጊዜ ውስጥ መቀየር የምትችሉ መሆኑን ላሳውቃችሁ እፈልጋለሁኝ። ምክንያቱም እጅግ በጣም ብዙ ተማሪዎች እኛ ጋር መጥተው ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ ስለመጡ እናንተም እየመጣችሁ ራሳችሁ ላይ የሚገርም ለውጥ በጣም በአጭር ጊዜ ውስጥ በወራት ውስጥ በማንበብና በመጻፍ ብቁ አድርገን ስለምናሰለጥናችሁ እየመጣችሁ እንድትማሩና ራሳችሁን እንድታሻሽሉ ይሁን። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መቀጠል ወይም መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እስከ መጨረሻው አብራችሁኝ ስለሆናችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ።